የልጅሽ ልብ፣ አእምሮ፣ ነርቮችና ዋና ዋና አካላት በመጀመሪያዎቹ 12 ሳምንታት ውስጥ መፈጠር ይጀምራሉ እና በዚህ ጊዜ ውስጥ አንድ ስህተት ሁሉንም ነገር ሊቀይር ይችላል። ዛሬ በሕክምና ሳይንስ ላይ በመመስረት በመጀመሪያዎቹ 3 ወራት ውስጥ ምን ማድረግና ምን ማስወገድ እንዳለብዎ እናወራለን። የሁለቱንም የእናትና ልጅ ጤና እንጠብቅ። ሰላም፣ ዶክተር ትንሣኤ ነኝ። በመጀመሪያዎቹ የእርግዝና 3 ወራት ውስጥ ምን እንደሚከሰትና እያንዳንዷ እናት ማወቅ ያለባትን በትክክል ማድረግና ማድረግ የሌለባትን ነገሮች እንመለከታለን። የእርግዝና የመጀመሪያው 3 ወር በደስታ በጉጉትና አንዳንድ ጊዜ እርግጠኛ ባልሆነ ሁኔታ የተሞላ አስደናቂ ጉዞ መጀመርን ያሳያል። ከአንደኛ ሳምንት እስከ 12ኛ ሳምንት ያለው ይህ ደረጃ ለሕፃኑ እድገት ወሳኝ ነው እና ጤናማ እርግዝናን ለማረጋገጥ ልዩ ትኩረት ያስፈልገዋል። በዚህ ጊዜ ውስጥ ምን መደረግ እንዳለበትና ምን መደረግ እንደሌለበት መረዳቱ በእናቲቱ እና በሕፃኑ ደህንነት ላይ ከፍተኛ ተጽዕኖ ይኖረዋል። በመጀመሪያው 3 ወር ውስጥ የሴቱ አካል ምን ይሆናል? በእርግዝና የመጀመሪያው ወር ወይም ከ1 እስከ 12 ሳምንታት የሴቱ አካል በማደግ ላይ ያለውን ጽንስ ለማስተናገድ ብዙ ለውጦችን ያደርጋል። በዚህ የወር አበባ ውስጥ በተለምዶ በሴቱ አካል ላይ የሚደርሰው አጠቃላይ እይታ እነሆ። አንደኛ፣ የሆርሞን ለውጦች። ሰውነት እርግዝናን ለመደገፍ እንደ ኢስትሮጅን እና ፕሮጀስትሮን ያሉ ከፍተኛ ሆርሞኖችን ማምረት ይጀምራል። እነዚህ የሆርሞን ለውጦች እንደ ድካም፣ የጡንቻ ንክሻ እና የስሜት መለዋወጥ የመሳሰሉት ምልክቶችን ሊያስከትሉ ይችላሉ። ሁለተኛ፣ ሞርኒንግ ሲክነስ ወይም የጠዋት ህመም። ማቅለሽለሽ እና ማስታወክ በተለምዶ የጠዋት ህመም በመባል ይታወቃል። በሆርሞን ለውጦች ምክንያት ሊከሰት ይችላል። ይህ ምልክት በቀን ውስጥ በማንኛውም ጊዜ ሊከሰት ይችላል። ሶስተኛ፣ የሽንት መጨመር። በማደግ ላይ ያለው ማህፀን በፊኛ ላይ ጫና ስለሚፈጥር የሽንት ድግግሞሽ ይጨምራል። አራተኛ፣ ድካም። በሆርሞን ምርት መጨመርና ሰውነት እያደገ ያለው ጽንስን ለመደገፍ በሚያደርገው ጥረት ምክንያት ከወትሮ የበለጠ የድካም ስሜት የተለመደ ነው። አምስተኛ፣ የምግብ ፍላጎትና ጥላቻ። አንዳንድ ሴቶች ለአንዳንድ ምግቦች ፍላጎታቸው ይጨምራል። ሌሎች ደግሞ ቀደም ሲል የሚወዱትን ምግቦች የማይስብ ሆኖ ሊያገኙ ይችላሉ። ስድስተኛ፣ የጡት ለውጦች። በሆርሞን ለውጥ ምክንያት ጡቶች ሊያድጉ፣ ሊረዝሙ ወይም ህመም ሊኖራቸው ይችላል። ሰባተኛ፣ የስሜት መለዋወጥ። የሆርሞኖች መለዋወጥ ከደስታና ከጉጉት እስከ ጭንቀት ወይም ማልቀስ ድረስ የስሜት መለዋወጥ ሊያስከትል ይችላል። ስምንተኛ፣ የክብደት መጨመር። አንዳንድ ሴቶች መጠነኛ የሰውነት ክብደት ሊጨምሩ ይችላሉ፣ ነገር ግን በመጀመሪያዎቹ 3 ወራት ውስጥ በአጠቃላይ በጣም አነስተኛ ነው። ዘጠነኛ፣ የሕፃኑ እድገት። ይህ በእንዲህ እንዳለ ጽንሱ በመጀመሪያ 3 ወራት ውስጥ በፍጥነት ያድጋል። ትላልቅ የአካል ክፍሎች፣ አጥንቶችና እግሮች ይፈጠራሉ። በመጀመሪያው 3 ወር መጨረሻ ላይ የሕፃኑ የልብ ምት አብዛኛውን ጊዜ ሊታወቅ ይችላል። አስረኛ፣ የቆዳ ለውጦች። አንዳንድ ሴቶች ቆዳቸው ላይ ለውጦችን ሊያስተውሉ ይችላሉ። ለምሳሌ በጡት ጫፍ አካባቢ የቆዳ ቀለም መጥቆር ወይም አሬላ ወይም ጥቁር መስመር ወይም ሊኒያ ኒግራ በሆድ ላይ ይታያል። 11ኛ፣ የሴት ብልት ፈሳሽ መጨመር። ብዙ ጊዜ ንጹህ ወይም የወተት ቀለም ያለው የሴት ብልት ፈሳሽ መጨመር እና በአካባቢው የደም ፍሰት መጨመር የተለመደ ነው። በመጀመሪያው የእርግዝና 3 ወራት ጊዜ የሚደረጉ ድርጊቶች። አንደኛ፣ ቅድመ ወሊድ ክትትል መጀመር። እርጉዝ መሆኑን እንደጠረጠሩ የመጀመሪያው የቅድመ ወሊድ ጉብኝቶን መርሃ ግብር ያስይዙ። ጤናውንና የሕፃኑን እድገት ለመከታተል ከጤና እንክብካቤ አቅራቢው ጋር መደበኛ ምርመራዎችን ማድረግ በጣም አስፈላጊ ነው። ሁለተኛ፣ ጤናማ አመጋገብ። እንደ ፎሊክ አሲድ፣ ካልሲየም፣ አይረን እና ፕሮቲን ባሉ ጠቃሚ ንጥረ ነገሮች የበለጸጉ ሚዛናዊ በሆኑ አመጋገብ ላይ ያተኩሩ። ፍራፍሬ፣ አትክልት፣ ሙሉ እህል፣ መጠነኛ ፕሮቲን እና የወተት ተዋጽኦችን ያካቱ። ጥሬ ወይም ያልበሰሉ ምግቦችን ያስወግዱ እና የካፊን አጠቃቀምዎን ይገድቡ። ሶስተኛ፣ እርጥበት ይኑሮት። እርጥበትን ለመጠበቅ ቀኑን ሙሉ ብዙ ውሃ ይጠጡ። የሰውነት ድርቀት እንደ ማቅለሽለሽ ያሉ የእርግዝና ምልክቶችን ያባብሳሉ እና ለድካም አስተዋጽኦ ያደርጋል። አራተኛ፣ የቅድመ ወሊድ ቫይታሚኖችን ይውሰዱ። ፎሊክ አሲድ፣ አይረን እና ሌሎች አስፈላጊ ንጥረ ነገሮችን የያዙ የቅድመ ወሊድ ቫይታሚኖችን መውሰድዎን ያረጋግጡ። አምስተኛ፣ ኤክሰርሳይዝ ወይም የአካል ብቃት እንቅስቃሴ።
ንቁ ሆኖ ለመቆየት እንደ መራመድ፣ ዋና ወይም የቅድመ ወሊድ ዮጋ ካሉ ከቀላል እስከ መካከለኛ የአካል ብቃት እንቅስቃሴዎች ያድርጉ። ተስማሚ የአካል ብቃት እንቅስቃሴዎችን ለማድረግ ሐኪሞን ያማክሩ እና ከባድ እንቅስቃሴዎችን ያስወግዱ። ስድስተኛ እረፍትና እንቅልፍ። ሰውነቱ ጉልህ ለውጦችን እያደረገ ነው። በቂ እረፍት ይውሰዱ እና በእያንዳንዱ ምሽት ከ7 እስከ 9 ሰዓታት ለመተኛት ዓላማ ያድርጉ። በቀን ውስጥ መተኛት ድካምን ለመቋቋም ይረዳል። ሰባተኛ ጭንቀትን መቆጣጠር። የጭንቀት ደረጃዎችን ለመቆጣጠር እንደ ማሰላሰል፣ በጥልቀት መተንፈስ ወይም እንደ የቅድመ ዮጋ ያሉ የመዝናኛ ቴክኒኮችን ይለማመዱ። ከፍተኛ ጭንቀት በእርግዝና ላይ አሉታዊ ተጽዕኖ ያሳድራል። ስምንተኛ ራስዎን ያስተምሩ። የታወቁ የእርግዝና መጽሐፎችን ያንብቡ፣ የወሊድ ክፍሎችን ይከታተሉ እና በሰውነቱ ላይ ስለሚደረጉ ለውጦችና በእርግዝና ወቅት ምን እንደሚጠብቁ ራስዎን ያስተምሩ። በመጀመሪያው የእርግዝና 3 ወራት ውስጥ ማድረግ የሌለቦት። አንደኛ አልኮልንና ማጨስን ያስወግዱ። ማጨስም ሆነ አልኮል በሕፃኑ እድገት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። በእርግዝና ወቅት እነዚህን ነገሮች ሙሉ በሙሉ ማስወገድ በጣም አስፈላጊ ነው። ሁለተኛ የካፊን መጠኑን ይገድቡ። አንዳንድ ካፊን በአጠቃላይ ደህንነቱ የተጠበቀ ነው ተብሎ ሲታሰብ ከመጠን በላይ መውሰድ ግን ወደ ውስብስብ ችግር ሊያመራ ይችላል። የካፊን ፍጆታውን በሚመከሩት ደረጃዎች ይገድቡ። ሶስተኛ የተወሰኑ ምግቦችን ያስወግዱ። ጥሬ ወይም በደንብ ያልበሰለ አሳ፣ ፓስቸራይዝድ ያልሆነ የወተት ተዋጽኦችን፣ ጥሬ ስጋ እና ከፍተኛ የሜርኩሪ አሳ ምግብ ወለድ በሽታዎችን ወይም በልጁ ላይ ጉዳት ሊያደርስ ከሚችሉ ነገሮች ይራቁ። አራተኛ ያለ ሐኪም ትዕዛዝ ማንኛውንም መድኃኒት አይውሰዱ። ማንኛውንም መድኃኒት ከመውሰዱ በፊት ሐኪምዎን ያማክሩ። አንዳንድ መድኃኒቶች በእርግዝና ወቅት ጎጂ ሊሆኑ ይችላሉ። አምስተኛ ስቲም እና ሳውናን ያስወግዱ። ከመጠን በላይ ሙቀት በማደግ ላይ ላለው ጽንስ ጎጂ ሊሆን ይችላል። ሙቅ ገንዳዎችን፣ ሳውናዎችንና ሰውነቶን ከመጠን በላይ ማሞቅን ያስወግዱ። ስድስተኛ ለጎጂ ኬሚካሎች መጋለጥን ይገድቡ። ሕፃኑን ሊጎዱ ከሚችሉ ከባድ ኬሚካሎች፣ የጽዳት ኬሚካሎች፣ ጸረ ተባዮችና ጭስ መጋለጥን ይቀንሱ። ሰባተኛ ምግብን አይዝለሉ። ወጥ የሆነ የአመጋገብ መርሃ ግብር ይኑሮ እና ምግብን ከመዝለል ይቆጠቡ። መደበኛ ትንሽና አልሚ ምግቦች የማቅለሽለሽ ስሜትን ለመቆጣጠርና የኃይል ደረጃን ለመጠበቅ ይረዳሉ። ስምንተኛ አስጨናቂ ሁኔታዎችን ያስወግዱ። በተቻለ መጠን አስጨናቂ ሁኔታዎችን ለማስወገድ ይሞክሩ። ከፍተኛ የጭንቀት ደረጃዎች በእርግዝና ላይ አሉታዊ ተጽዕኖ ያሳድራሉ። ሐኪም ማማከር ያለብዎት መቼ ነው? ከሚከተሉት ውስጥ አንዱ ካጋጠመዎት ሐኪም ማማከር አስፈላጊ ነው። ከባድ የደም መፍሰስ ወይም የሆድ ህመም፣ ከባድ ማቅለሽለሽና ማስታወክ ድርቀትን ያስከትላል። ከፍተኛ ትኩሳት፣ ማንኛውም ያልተለመደ ፈሳሽ ወይም ጠንካራ ሽታ፣ የማያቋርጥ ራስ ምታት ወይም የእይታ ለውጦች፣ ከባድ የጀርባ ወይም የዳሌ ህመም፣ የሽንት ቧንቧ ኢንፌክሽን ምልክቶች እና እርስዎን የሚያስጨንቁ ሌሎች ስጋቶች ወይም ምቾት ማጣት ካጋጠሙ ሐኪሙን ማማከር ይኖርቦታል። በመጨረሻም የእርግዝና የመጀመሪያ 3 ወራት ለጤናማ እርግዝና መሰረት የሚጥል ወሳኝ ጊዜ ነው። እነዚህን ማድረግና ለማድረግ ለምታጠባው እናትና ለሚያድገው ጽንስ ደህንነት ከፍተኛ አስተዋጽኦ ያደርጋል። ያስታውሱ፣ በዚህ ጊዜ ውስጥ ለግል የተበጀ ምክርና መመሪያ ሁልጊዜ የጤና ባለሙያውን ያማክሩ። ይህን ውብ ምዕራፍ በጥንቃቄ በትኩረትና በአዲስ የመንከባከብ ደስታ ተቀበሉት። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ ጠቃሚ የሆኑ የጤና መረጃዎችን ማግኘቱን ይቀጥሉ። ሰላም ለእናንተ ይሁን።